ብዙዎቻችሁ ትማራላችሁ እያሰቡትን ቪዲዮ አብረን እንከታተለው። በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም። በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን እንቅማለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የአናንያ ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬም እንደ ትናንቱ ለእናንተ ይጠቅማችኋል ያስተምራችኋል ብዬ ያሰቡትን ቪዲዮ ይዤላችሁ ቀርቤያለሁኝ። ቪዲዮውን እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁኝ። በአሁን ሰዓት አብዛኞቹ በተለይ ሴቶች ትውልድ ኢትዮጵያውያን በአረብ ሀገራት ነው ያለ ነው። ነገር ግን ወደ አረብ ሀገር ከመሄዳችን በፊት የምንረሳቸው ብዙ ነገሮች አሉ። ትናንት የት ነበርን የሚለውን በጣም እንረሳለን ማለት ነው። ስደት ከሄድን በኋላ ለማን ነው የምንኖረው? ራሳችንን ለመቀየር ነው ወይስ ቤተሰብን ለመርዳት ነው ወይ? ትዳር ካለን ደግሞ ትዳራችን ለማሻሻል ነው ወይ? እነዚህን ነገሮች በጣም እንረሳለን ማለት ነው። ትናንት በችግር ማለፋችንን እንረሳለን። ዛሬ በፌስቡክ ለምናውቀው፣ በቲክቶክ፣ በኢንስታግራም፣ በኢሞ፣ በዋትሳፕ ለምናውቀው ሰው እዛ ላባችንን ጠብ አድርገን እግራችን እየተንቀጠቀጠ ታላላቆቻቸው ሆነን እያለን ታናናሾቻቸው ሆነን ዝቅ ብለን እየሰራን ግን እንደ ቀላል ብራችን እየቆጠርን እንልክለታለን። ብዙዎቻችሁ ትማራላችሁ እያሰቡትን ቪዲዮ አብረን እንከታተለው። በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ። በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም። ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ። አቁም ስናገር ከሀያ ያላነሱ ሴቶችን ጀንጅኔ ብር አስልካለሁ ማለት ብለህ አይጋነንብኝም። ያለማጋነን ማለት እና የአረብ ሀገር ሴቶችን እንደዚህ ነው የምንጨበጭባቸው። አንዳንድ ነቄዎች አሉ የማይሰጡ። ከዛ በቃ አስወገዱ። አሁንማ በቃ እየባነኑ ነው የአረብ ሀገር ሴቶች። አባቴ ዛሬ እንግዲህ የተከታተላችሁትን ይመስላል። ታዲያ እናንተ እስከዚህ ቪዲዮ ምን ትማራላችሁ? ኮሜንት ላይ እጠብቃለሁ ምላሻችሁን። በትናንቱ ቪዲዮ አብዛኞቻችሁ እንደተማራችሁበት ተስፋ አድርጌያለሁ። ስደት በአሁን ሰዓት ስንቶቻችንን ቀይሯል? ስንቶቻችንን በሽተኛ አድርጓል? ስደት ስንቶቻችንን በእግራችን ሄደን በሳጥን የመለሰን? ስደት ደግሞ ብዙዎቻችንን አብዛኞቻችንን ብራችንን በወንዶች ተበልተናል ማለት ነው። እውነት ነው የምላችሁ ቤተሰቦቼ፣ እኔ ይህንን ቪዲዮ ስሰማ በጣም ነው የደነገጥኩት። እንዴ እንደዚህም አለ እንዴ? የምር እየመሰለን ላባችንን ጠብ አድርገን እየሰራን እየቆጠረን እንልክለታለን። ትዳር ያለው ትዳሩን ያሻሽልበታል፣ ያላገባው ደግሞ ፍቅረኛውን ያኖርበታል፣ ምንም የሌለው ደግሞ ይበላበታል፣ ይጠጣበታል። እኛ የምር እየመሰለን በምንልክለት ገንዘብ ማለት ነው። እወድሻለሁ ያለን ሁሉ ወዳጃችን አይደለም፣ አፈቅርሻለሁ ያለን ሁሉ አፍቃሪያችን አይደለም። ቤተሰብ ጥንቃቄ ልናደርግ ይገባል ማለት ነው። እንግዲህ ትናንት የለቀኩት ቪዲዮ ብዙዎቻችሁን እንዳስደሰታችሁ እንደተማራችሁበት ተስፋ አድርጌያለሁኝ። ምክንያቱም በርቺ 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 የሚል በጣም ብዙ ጽሁፎችን አንብቤያለሁ ማለት ነው። ከነዛ ሁሉ ኮሜንቶች ውስጥ ግን አንድ ሰው ነው ልብ ብሎ ይሄን ቪዲዮ ያዳመጠው ማለት ነው። ምክንያቱም የጻፈው ኮሜንት በጣም ነው የገረመኝ፣ በጣም አስገርሞኛል ማለት ነው። ኮሜንቱን አብረን እናንብበው። ኮሜንቱ ምን የሚል መሰላችሁ? ልባም ሰው ከሰው ይማራል፣ ሞኝ ሰው ግን ከራሱ ይማራል። ይህ ማለት ራሳችን ካልደረሰብን አንማርም ማለት ነው እንዴ? ራሳችን እስከሚደርስብን ድረስ ለምን እንጠብቃለን? ትናንት ከደረሰባት ሴት ለምንድን ነው የማንማረው? ምን እያየን ነው? ይህን ኮሜንት የጻፍሽልኝ እህቴ በጣም አመሰግናለሁ ማለት ነው። እንግዲህ የትናንቱ ቪዲዮዬ 60 ሰው ተመልክቶታል። 60 ሰው ሲመለከተው 60 ሰው ማፍራቴ ለእኔ ወደፊት አንድ ስቴፕ እየተጓዝኩኝ አንድ እርምጃ እየተራመርኩኝ እንደሆነ በጣም እየተሰማኝ ነው ማለት ነው። እናንተ በርቺ የምትሉትን ኮሜንት እያየሁኝ ለነገ ደግሞ ይህንን ቪዲዮ እሰራለሁ ብዬ እቅድ እንዳወጣ እያደረጋችሁኝ ነው እና ቤተሰቦቼ በጣም አመሰግናለሁኝ። እንግዲህ አብዛኞቹ እህቶቼ ከስደት መጥታችሁ በተለይ ስደት ላይ ያላችሁ ዩቱብን ጀምራችሁ ከስደት ወደ ሀገር ከገባችሁ በኋላ ግን ዩቱብን የምታቆሙ ሰዎች አላችሁ። ትናንት ምን ተገኝቶ ዩቱብን ጀመር ነው? ዛሬ ምን አግኝተን ዩቱብን ተው ነው? ዩቱብ ሰዎችን ይቀይራል ወይ አይቀይርም ወይ? ሚዲያ በአሁኑ ሰዓት ለሰዎች ምን ያህል ጥቅም አለው የለውም? ይህንን ልናውቅ ይገባል። ስሜታዊ ስንሆን የምንጀምረው ስራ አይደለም። ሞራላችን ሲቀዘቅዝ ደግሞ የምንተወው ስራ አይደለም። የሆነ ስራ ከጀመርን የግድ ወጥረን ልንሰራ ይገባል ማለት ነው።
እኔም ለእናንተ አሪያ ሆናለሁ ብዬ ተስፋ አደርጋለሁ። ለእናንተ ቪዲዮ ስቀርጽላችሁ እናንተ ደግሞ ስትመለከቱ ዛሬ የት ነኝ ነገ ደግሞ ትልቅ ደረጃ ላይ እንደምደርስ ተስፋ ስላደረግኩኝ ነው እና ተማመንባችኋለሁ ቤተሰቦቼ ማለት ነው። እውነት ነው የምላችሁ። በዛው ልክም ደግሞ ከኔ ትማራላችሁ ብዬ ተስፋ አደርጋለሁ። የሆነ ነገር ስናገኝ ስሜታዊ አንሁን፣ የሆነ ነገር ስናጣ ደግሞ በዛው ልክ እንደዛው አንቀዝቅዝ ማለት ነው። እንግዲህ እኔ ወደ ዩቱብ መንደር መጣሁትኝ የዛሬ 6 ዓመት ነው። እንግዲህ 6 ዓመት ሙሉ እየተፍጨረጨርኩኝ ነው። ከማጋ ከእናንተ ከውድ ቤተሰቦች ጋር ማለት ነው። እናንተ በምትሰጡኝ ሞራል፣ እናንተ በምትደግፉኝ ድገፋ ዛሬ ደርሻለሁኝ። እንግዲህ ዛሬ ስደርስ ግን 6 ዓመት ሙሉ እየተከፈለኝ አይደለም እና እየተከፈለኝ እንዳይመስላችሁ። ምክንያቱም ዩቱብ መስራት ማለት ህፃን ልጅ ማሳደግ ነው። ህፃን ልጅ ታውቁታላችሁ አይደለ? ከፍና ዝቅ እንዴት እንደሚያደርግ ማለት። ዩቱብን በዛው ልክ ደግሞ ቻሌንጅ አለው ማለት ነው። ከሌሎች ሚዲያዎች እንደውም ዩቱብ በጣም ከባድ ሚዲያ ነው። ምክንያቱም ቻሌንጅ አለው። 4000 ወቻወር መሙላት 1000 ሰብስክራይብ መሙላት በጣም ከባድ ነው። የ6 ዓመት ጉዞዬ ግን ትናንትና ፍሬ አፍርቶ አይቼዋለሁኝ። እሱም በማን ነው? በእናንተ በደጋግ ቤተሰቦቼ ነው። አዎ በጣም ነው የማመሰግናቸው እዚህ ደረጃ ላይ ስላደረሳችሁኝ ማለት ነው። ገና ከፍ እንላለን፣ ገና እንሻገራለን። እውነቴን ነው የምላችሁ። ከማጋ ከእናንተ ጋራ ማለት ነው። እና 6 ዓመት ሙሉ እየተከፈለኝ አይደለም። 6 ዓመት ሙሉ ለፍቼ አንድ አይነት የተከፈለኝ ማለት ነው። አሁን ደግሞ ወደ ሁለተኛው ክፍያ እየሮጥኩ ነው ማለት ነው። እና 6 ዓመት ስቆይ ይሄን ሁሉ ዓመት አልሰራሁበትም ማለት 1 ወር ሰራበታለሁ፣ 1 ወር ደግሞ በዛው ልክ ትወዋለሁ። ልክ ስሜታዊ አንሁን እንዳልኩት ማለት ነው። አሁን ግን ከ1 ዓመት ወዲህ በጣም ወጥሬ እየሰራሁኝ ነው። ይሄ ምንድነው? መለወጥን ስለምፈልግ በአገር ላይ እውነትም ሰርቶ መኖር ይቻላል እንዴ የሚለውን ለእናንተ ለስደተኛ እህቶቼ ለማሳየት ማለት ነው። አንቺ ለምን በስደት ዙሪያ ልትሰሪ ቻልሽ? ለምን ፈለግሽ ካላችሁኝ ደግሞ እኔም የእናንተ የስደት ጽዋ ቀማሿ አንዷ ስለነበርኩኝ እና ዝባይን እያየሁኝ ወንዶች እንዴት እንደሚያታልሉ እያየሁኝ ለእናንተ ለእህቶቼ ዝም ማለት ይህ ግድየለሽነት ነው። ያወቁትን ማሳወቅ ደግሞ መልካምነት ነው። እንግዲህ ቤተሰቦቼ ትናንትና የተደሰኩበት አንደኛው ደስታ ምንድን ነው? ቻናሌ 6340 ሰብስክራይብ ደርሷል ማለት ነው። የስ ትላላችሁ አይደለ? የሆነ ነገር ስታገኙ ደስ ይላችኋልና ገና 10,000 25 50 100 ገና 100 ሺህ ሰብስክራይብ እንገባለን ከፈጣሪ ጋር ማለት ነው። እንግዲህ የዛሬው ቪዲዮዬ ይሄንን ይመስል ነበረ። በቀጣይ ለእናንተ ያስተምራል ይጠቅማችኋል ብዬ የማስበውን ቪዲዮ ይዤላችሁ እስከምመጣ ድረስ በያላችሁበት ቸር ሰንብቱ። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁም በያላችሁበት ቸር ሰንብቱልኝ።